ጤና ይስጥልኝ ውድ የአባይቱ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት 10 የአማርኛ አረፍተ ነገሮችን ነው። እነሱን አብረን እናያለን። ያው በደንብ እንድትከታተሉኝ ጋብዛለሁ። እንደ ሁልጊዜው እንግዲህ ትናንትና ምን አይተናል? በተመሳሳይ 10 አረፍተ ነገሮችን አይተናል የአማርኛ። ዛሬም ይዤላችሁ እመጣለሁ ባልኩት መሰረት 10 የአማርኛ አረፍተ ነገሮችን ይዤላችሁ መጥቻለሁ። እነሱን ያው በደንብ አብረን እያነበብን የምናይ ይሆናል። እናንተም እንግዲህ ከቻላችሁ ደብተር እስክሪብቶ ይዛችሁ በደንብ ከመጀመሪያው እስከ መጨረሻው ድረስ ቪዲዮ እንድትከታተሉ ጋብዛችኋለሁ። እንዲሁም በውስጥ መስመር መማማር የምትፈልጉ የኛን የተለየ እገዛ በደንብ ከኛ ጋር በሰፊ ጊዜ መማማር የምትፈልጉ ካላችሁ ደግሞ ከስር ባለው ስልክ በፈለጋችሁት አማራጭ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ። እሺ አሁን ወደ ትምህርታችን መሄድ እንችላለን፣ መጀመር እንችላለን። እንግዲህ የመጀመሪያው ምን ይላል? ሳሙኤል ሳሙኤል ፍራፍሬ ገዛ። በአንድ ላይ አሁንም ሳሙኤል ፍራፍሬ ገዛ ይላል። 4 ነጥብ መጨረሻ ላይ እንግዲህ ትናንትና እንዳልኳችሁ ከአረፍተ ነገር መጨረሻ ላይ ኦልዌይስ ምን ታረጋላችሁ? 4 ነጥብ አትርሱ። እሺ 4 ነጥብ ማድረግ አትርሱ። ስለዚህ እዚህ ጋር ምንድነው የምታደርጉት? መጀመሪያ ቃሎቹን ነጣጥላችሁ ማንበብ ነው። እንዳልኳችሁ ሳሙኤል የሚለው አንድ ቃል ነው፣ ፍራፍሬ ሌላ ቃል ነው፣ ገዛ ሌላ ቃል ነው። አሁን ይሄ የመጀመሪያው አረፍተ ነገር ስንት ቃሎችን የያዘ? በአጠቃላይ 3 የተለያዩ ቃላትን። ስለዚህ እነዚህ 3 የተለያዩ ቃላት አንድ ትርጉም ያለው አረፍተ ነገር ሰጡን ማለት ነው አይደለ? ሳሙኤል ፍራፍሬ ገዛ የሚለው አሁን ምንድነው መልእክት ያስተላልፋል። እንዳልኳችሁ አረፍተ ነገር ማለት ምንድነው ብያችኋለሁ ለማስታወስ ትናንትና። አረፍተ ነገር ማለት 2 እና ከዛ በላይ የቃላት ስብስብ ሆኖ ትርጉም የሚሰጥልን አረፍተ ነገር እንለዋለን። ስለዚህ ለምሳሌ ከሌ እንደዚህ ያደረገ፣ ከሌ እንደዚህ ሆነ፣ ከሌ እንደዚህ ሆነ አለ አይደለ? ሙሉ ሀሳብ የሆነ ማለት ነው። ለምሳሌ ሳሙኤል ፍራፍሬ ገዛ ሲል ሳሙኤል ፍራፍሬ መግዛቱን አስረግጦ እየነገረን ነው ማለት ነው። ስለዚህ የመጀመሪያው አረፍተ ነገራችን ይሄን ይመስላል። ሁለተኛው ደግሞ አሁንም ምን ይላል? ሞሚና ባለሙያ ናት። 4 ነጥብ። ሞሚና ባለሙያ ናት ይላል። ይሄም ባለ 3 ነው አይደል? 1 2 3 የተለያዩ ቃላትን የያዘ አረፍተ ነገር ነው ማለት ነው ይሄ። ስለዚህ ይሄ ደግሞ ሞሚና ባለሙያ መሆኗን እየነገረን ነው ማለት ነው። ለምሳሌ ሞሚና ባለሙያ ብቻ ቢሆን ምንድነው አረፍተ ነገር ነው አይደለም። ምክንያቱም ሞሚና ባለሙያ ብሎ ወይ ናት ወይም አይደለችም ወይም የሆነ ነገር ማለት አለበት። ሀሳቡ ሙሉ መሆን አለበት። ስለዚህ ናት የምትለዋ ስትጨመር ሙሉ አረፍተ ነገር ይሆንልናል ማለት ነው። እሺ ስለዚህ እኔ አሁን እዚህ ጋር እያንዳንዱን እየነጣጠልኩ ማነብላት ጀማሪዎች ካላችሁ ነው እንጂ ምናልባት ደግሞ በደንብ ማንበብ የምትችሉ ልጆች ቀልጠፍ አድርጋችሁ ማንበብ ትችላላችሁ። ሞሚና ባለሙያ ናት። በስትክክል እንደዚህ ይነበባል ማለት ነው። እንደው ጀማሪዎች የሚያስቸግራችሁ ካላችሁ ደግሞ ቀስ ብላችሁ ማንበብ። መጀመሪያ ከዛ ከዛ ሞሚና ትላላችሁ። እየነጣጠላችሁ መጀመሪያ ፊደሎችን ማንበብ ከዛ ቃላትን ማንበብ ማለት ነው። በዛ መልኩ ስታነቡት ለእናንተም ይቀላል ማለት ነው። ውድ ቤተሰቦቼ ቀጥሎ የምናየው ምን ይላል? 3ኛው አረፍተ ነገራችን ሰመረ ሶፋ እና ብርድ ልብስ ሸጠ። በጣም ጥሩ። አሁን ምንድነው እየነጣጠልኩ ነው ፊደሎቹን ያነበብኩላችሁ ማለት ነው። ከዛ አቀላጥፎ ማንበብ ያስፈልጋል አይደለ? ሰመረ ሶፋ እና ብርድ ልብስ ሸጠ። ሰመረ ሶፋ እና ብርድ ልብስ ሸጠ። አያችሁ? መጀመሪያ እያንዳንዱን ፊደል ታነባላችሁ። እሺ ማለት አሁን አማርኛ ማንበብ ብዙ ማያስቸግራችሁ ችግር የለውም። ግን አዲስ ልጆች ካላችሁ ስታዩት እንደዚህ ብዝት ብሎ ስታዩት የሆነ ከባድ እንዳይመስላችሁ፣ ለማንበብ የሚያስቸግር እንዳይመስላችሁ፣ በጣም ቀላል ነው። ምክንያቱም እንዳልኳችሁ ፊደሎቹን ካወቃችሁ ይህንን ማንበብ ለእናንተ ምንም የሚከብድ ነገር አይሆንም ማለት ነው። ስለዚህ አሁን እስኪ የመጀመሪያዋን ምን ማድረግ ነው? መነጣጠል። ሰመረ የመጀመሪያዋ ሰ ከዛ ከዛ ረ ሰመረ ትላላችሁ። አያችኋ? የሚከብዳችሁ ልጆች ከዛ አሁንም ወደ ቀጣዩ ቃል ወደ ሁለተኛው ስትሄዱ ሶ ከዛ ፋ ሶፋ ትላላችሁ። ከዛ
ናና እና ብርድ የሚለውንም ብርድ ከዛም ልብስ ሸጠ እያንዳንዱ ፊደል ከዛ ደግሞ የተወሰነ ፈጠን ታደርጉታላችሁ። ሰመረ ሶፋ እና ብርድ ልብስ ሸጠ። ከዛ ይሄ ሁለተኛ ዙር እንደዚህ ካደረጋችሁ በኋላ መጨረሻ ላይ በደንብ አቀላጥፋችሁ ማንበብ። ሰመረ ሶፋ እና ብርድ ልብስ ሸጠ። ይሄ በስትክክል አቀላጥፈን ስናነብ የምናመጣው የአነባበብ ዘዴ ነው ማለት ነው። ስለዚህ በዚህ መልኩ ሶስተኛው አረፍተ ነገራችን አነበብን ማለት ነው። እንግዲህ ይሄ ሶስተኛው አረፍተ ነገር ስንት ቃል ነው የያዘ? አንድ ሰመረ የሚለው አንድ ነው፣ ሶፋ አንድ ነው፣ እና የሚለው አንድ ነው፣ ብርድ ልብስ የሚለው አንድ ነው፣ ሁለቱም ማለት ነው። ሸጠ የሚለው አንድ ነው። ስለዚህ 1 2 3 4 ኦልሞስት ወደ 4 ምናምን አካባቢ ቃላትን ይዟል ማለት ነው ይሄ። ስለዚህ በዚህ መልኩ ማንበብ ትችላላችሁ ውድ ቤተሰቦች። ቀጥሎ አራተኛ አረፍተ ነገር ላይ ደርሰናል። አራተኛው ምን ይላል? አሁንም መጀመሪያ በቀስታ እኔ አሁን ሳነብላችሁ ምናልባት እንዳልኳችሁ በፍጥነት ማንበብ የሚችሉ ልጆች እንትን እንዳትሉ ማለት እንዳይሰለቻችሁ፣ ግን ማለት በአማካኝ ጀማሪ ልጆችም ሊኖሩ ስለሚችሉ ለዛ ነው። እሺ ስለዚህ ቀስ ብለን ያው ለሁሉም በሚመች ሁኔታ ብናይ ይሻላል ብዬ ነው። ስለዚህ አበረ አራት ልጆች አሉት። ከዛ 4 ነጥብ ያው እንደ ሁልጊዜም አረፍተ ነገር ላይ መጨረሻ ላይ 4 ነጥብ አድርጉ ስላልኩኝ 4 ነጥብ። እሺ አሁን ደግሞ ወደ መቀላጠፉ ልንሄድ ነው አይደለ? እዛ አበረ 4 ልጆች አሉት። አያችሁ? ይህ ሁለተኛው። ከዛ መጨረሻ ላይ ደግሞ ፈጠን አድርጋችሁ ማንበብ በስትክክል ሲነበብ እንዴት ነው? አሁን በደንብ አቀላጥፎ ማንበብ የቻለ ሰው አበረ 4 ልጆች አሉት። አበረ 4 ልጆች አሉት። አያችሁ? በዚህ መልኩ ማንበብ ይኖርባችኋል ማለት ነው። እሺ በጣም ጥሩ። ቀጥሎ ወደ አምስተኛው አረፍተ ነገር ስንሄድ ምን ይላል? አበበ እና አለሙ አዲስ አበባ ገቡ። በጣም ጥሩ። ይሄ ለጀማሪዎች ነው። እሺ ለጀማሪዎች እንዳይከብዳችሁ። አሁን ይሄውን በዛ ብሎ ስታዩት እንዳትጨናነቁ። እሺ እንዳልኳችሁ መጀመሪያ ፊደሎችን በቃ ነጣጥላችሁ ማንበብ ነው። እሺ የመጀመሪያው አበበ የሚለው አንድ ቃል ነው እና የሚለውም በአንድ ቃል ትይዙታላችሁ። አለሙ የሚለው ሌላ ቃል ነው። አዲስ አበባ የሚለው ሌላ ቃል ነው። አንድ የሀገር ስም ነው አዲስ አበባ አይደል? ገቡ የሚለው ሌላ ቃል ነው። ስለዚህ እያንዳንዳቸውን ቃሎች ተነጣጥሉና ድጋሜ ስታነቡት አይከብድም ማለት ነው። ከዛ ድጋሜ ስታነቡት አሁንም አይከብድም። ከዛ አሁንም በደንብ አላቀላጠፍንም። ስለዚህ አቀላጥፈን እናንብበው እስኪ። አበበ እና አለሙ አዲስ አበባ ገቡ። አበበና አለሙ አዲስ አበባ ገቡ። አበበና አለሙ አዲስ አበባ ገቡ ትላላችሁ ማለት ነው፣ በደንብ አቀላጥፋችሁ ስታነቡ። እሺ ስለዚህ በዚህ መሰረት ማንበብ ነው ማለት ነው። እሺ 5ቱን አይተናል። 5 ይቀሩናል። እነሱን እናያለን። አሁንም በትዕግስት አብራችሁ ቆዩ። ቪዲዮውን እስከ መጨረሻ እዩት ውድ ቤተሰቦቼ። እሺ ቀጥለን የምናየው ምን ይላል? አወቀ ትምህርት ቤት ሄደ። እሺ እንግዲህ አንዴ ቀስ ብለን አነበብን። ከዛ ደግሞ በፍጥነት ማንበብ ነው ብያችኋለሁ አይደል? ከዛ በፍጥነት ምን ይላል? አወቀ ትምህርት ቤት ሄደ። እሺ ከቅድሙ የአሁኑ ፍጥነት ይሻላል። ከዛ ሶስተኛ ዙር ደግሞ በጣም በፍጥነት እናነባለን። ምን እንላለን? አወቀ ትምህርት ቤት ሄደ። ይሄ ደግሞ የመጨረሻው በጣም በፍጥነት ስናነብ ማለት ነው። መጀመሪያ ፊደሎችን እየነጣጠላችሁ ማንበብ፣ ሁለተኛ ቃሎችን እያነበባችሁ ቃሎችን እየነጣጠላችሁ አሁንም የተወሰነ ፍጥነት ጨምራችሁ ማንበብ፣ እዛ መጨረሻ ላይ በፍጥነት ማንበብ። ልክ እንደሆነ አወቀ ትምህርት ቤት ሄደ 4 ነጥብ ይሆናል ማለት ነው። እሺ ይሄኛው ስንተኛ አረፍተ ነገራችን ነው? 6ኛ አረፍተ ነገራችን ነው። ወደ 7ኛው ስንሄድ ምን ይላል? ሰላማዊት ሐኪም ናት 4 ነጥብ። አሁን ፊደሎችን ነጣጥለን አየን። ከዛ ደግሞ ቃሎችን ነጣጥለን የተወሰነ ፍጥነት ጨምረን እናነባለን። ሰላማዊት ሐኪም ናት። ከዛ
ሶስተኛ ዙር ላይ ደግሞ በጣም በፍጥነት ማንበብ ሰላማዊት ሐኪም ናት። ሰላማዊት ሐኪም ናት 4 ነጥብ ብላችሁ ታነባላችሁ ማለት ነው። እሺ ውድ ቤተሰቦቼ ቀጥሎ ስንተኛ ፊደል ላይ ደረስነ? ስንተኛ አረፍተ ነገር ላይ ደረስነ? እቺኛ 6 7ኛ አይተናል። 8ኛ ላይ ደርሰናል። ይሄንንም መጀመሪያ ነጣጥለን እናንብብ። አ ሰ ፋ የ ቤ ት እ ቃ ወ ች ን ሸ ጠ 4 ነጥብ። በጣም ጥሩ። ቀጥለን አሁንም የተወሰነ ፍጥነት እንጨምር። አ ሰ ፋ የቤት እቃዎችን ሸጠ። በጣም ጥሩ። ቀጥለን ደግሞ በጣም በፍጥነት እናንብብ። አሰፋ የቤት እቃዎችን ሸጠ። አሰፋ የቤት እቃዎችን ሸጠ 4 ነጥብ ይሆናል ማለት ነው። እሺ ውድ ቤተሰቦች ቀጥሎ የምናየው 9ኛው አረፍተ ነገራችን ምን ይላል? ዘውዱ አራት ወንድሞች አሉት። በጣም ጥሩ። እሺ ዘውዱ 4 ወንድሞች አሉት 4 ነጥብ። እሺ ከዛ ደግሞ አሁን በጣም በፍጥነት ዘውዱ 4 ወንድሞች አሉት ይሆናል ማለት ነው። ወደ መጨረሻው አረፍተ ነገራችን ስንሄድ ደግሞ ምን ይላል? አማረች እና ሰብለ ገጠር ገቡ 4 ነጥብ። በጣም ጥሩ። እሺ አማረች እና ሰብለ ገጠር ገቡ። እሺ አሁንም አንዴ እንድገመው በፍጥነት። አማረች እና ሰብለ ገጠር ገቡ። አማረች እና ሰብለ ገጠር ገቡ ይሆናል ማለት ነው የመጨረሻ አረፍተ ነገራችን። ስለዚህ ይሄንን በዚህ መልኩ ታነቡታላችሁ ማለት ነው ውድ ቤተሰቦች። ስለዚህ እንግዲህ አሁን የመጀመሪያው ስንት ይሄ አወቀ የሚለው አንድ ቃል ነው። ትምህርት ቤት የሚለው አንድ ቃል ነው። ሄደ የሚለው አንድ ቃል ነው ማለት ነው። የተለያዩ ቃሎችን የያዘ ነው። ሌሎቹም በተመሳሳይ ማለት ነው። ስለዚህ ምንድነው ስታዩት አሁን በዛ ብሎ አሁን አንዳንድ ልጆች እንደዚህ ረዘም ብሎ ሲጻፍ ምንድነው የሚሰማችሁ? ይሄ እንዴት ነው ይሄን የማነበው ይከብደኛል ብላችሁ አታስቡ። እሺ ቀለል አድርጋችሁ ማሰብ ነው። ትምህርትን ቀለል አድርጋችሁት ካሰባችሁ ይቀላል። ዋናው ነገር ምንድነው ከእናንተ ጥረት ነው። ደጋግሞ ማንበብ ነው የሚጠይቀው። ሌላው ደግሞ ከኛ ጋር ከአባይ ቲዩብ ጋር በደንብ መቀጠል፣ እያንዳንዱን ቪዲዮአችን መከታተል፣ ከኛ ጋር መማማር ነው የሚጠበቅባችሁ። ስለዚህ በእርግጠኝነት እኛ ጋር ከሆናችሁ ያሰባችሁትን ነገር አላማችሁን ማሳካት የምትችሉ ይሆናል ማለት ነው። ስለዚህ እነዚህን በደንብ ተለማመዱ፣ በደንብ እዩዋቸው። 10 አረፍተ ነገሮች ማለት ነው ዛሬ ይዤላችሁ የመጣው። በትናንትና 10 ኦልሞስት 20 አረፍተ ነገር አየን ማለት ነው። እነዚህን ከትናንትናው ቀጥላችሁ እነዚህ ደግሞ የቤት ስራ ናቸው ማለት ነው። 10ሩንም አረፍተ ነገሮች ደብተር ላይ ትጽፋላችሁ። እንደገና ደግሞ ቪዲዮውን እያያችሁ በደንብ አንብቡ፣ ተለማመዷቸው። ከዛ ነገም ደግሞ እንግዲህ ሌሎችን የአማርኛ አረፍተ ነገሮች ማለት ነው ይዤላችሁ የምመጣ ይሆናል። በደንብ ማንበብ በደንብ መጻፍ ይጠበቅባችኋል። ስለዚህ ለዛሬ ስለተከታተላችሁ በጣም አመሰግናለሁ። ማንኛውም ማስተያየት ካላችሁ ወይም ኮሜንት ካላችሁ ደግሞ ከስር አስቀምጡልኝ። እንዲሁም ቅድም እንዳልኳችሁ በውስጥ መስመር መማማር የምትፈልጉ እንግዲህ የኛ አባይ ቲዩብ የአማርኛ የእንግሊዝኛ ቋንቋ ትምህርቶችን እየሰጠ ይገኛል። እንግሊዝኛ መማር የምትፈልጉም አማርኛ መማር የምትፈልጉም ከጀማሪ ገና ከጀማሪ ጀምሮ ከሀ ጀምሮ ለምሳሌ ምንም ፊደል ከዚህ በፊት ለመማር ድሉን ሳታገኙ የቀራችሁ ያልተማራችሁ ልጆች ማታውቁ ልጆች ካላችሁ ገና ከስር ጀምረን የምናስተምር ይሆናል። ከፊደላት ጀምረን ማለት ነው። እስከፈለጋችሁት እንትን ላይም ከፊደል አልፋችሁ ደግሞ ቃል መሰረታ ላይም ካላችሁ በማንኛውም ደረጃ ላይ ያላችሁ ልጆች ደውሉልን፣ አዋሩን። ከምትፈልጉት ትምህርት ከምትፈልጉት ፓርት ላይ ጀምረን ማስተማር እንችላለን ማለት ነው። ለዛሬ በቃናል። ስለተከታተላችሁኝ እጅግ አመሰግናለሁ። በያላችሁበት ሰላም ሆኖልኝ